ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 17 ቀን 2018 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ በርካታ የአገዛዙ ወታደሮች በፋኖ ተገድለዋል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና በሲዳማና በኦሮሚያ አጎራባች አካባቢዎች የቀሰቀሰው ግጭት ተባብሶ ወደ ሌሎች አካባቢዎች መስፋፋቱ ተገልጿል። እነ ሽመልስ አብዲሳ በሲዳማ ላይ ጦርነት አውጀዋል። ብልጽግና ከህወሓት ጋር አዲስ ጦርነት ከጀመረ በተለያዩ ምክንያቶች ተሸናፊው ራሱ ይሆናል ሲሉ ባለሙያዎች ተናግረዋል። በሁለቱም መሃል ውጥረቱ አይሏል። ተሰሙታላችሁ። ፕሬዝዳንት ትራምፕ የአሜሪካ ተደራዳሪዎች ከኢራን ጋር ስምምነት ለመፈጸም እንዳይጣደፉ አሳስበዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ በርካታ የአገዛዙ ወታደሮች በፋኖ ተገደሉ። በቢዛሞ ቀጠና አንሻ ሰይድ እዝ የአበጀ ጥበቡ ነበልባል ለጦር አርበኞች ትናንት ግንቦት 16 ቀን 2018 ዓ.ም አመሻሹን በወሰዱት እርምጃ የጠላት ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመደምሰስ አንጸባራቂ ድል መቀዳጀታቸውን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። መነሻውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምት ከተማ አድርገው ወደ ጊዳ አያና ወረዳ ሲንቀሳቀሱ የነበሩ የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ አንድ ሬጅመንት የሚሆን የአገዛዙ ኃይል ሙሉ በሙሉ ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ እዝ ህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። በተጨማሪም በምስራቅ ወለጋ ኪረም ወረዳ የአጋሳና ድቡቁን የብልጽግና ጦር ምሽግ የሰባበሩት የቢዛሞ ቀጠና አርበኞች ታላቅ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ የአፋብን ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው ይበልጣል መኮንን አዲስ ዓለም ክፍለ ጦር በምስራቅ ወለጋ ዞን ኪረሙ ወረዳ አጋሳና ድቡቅ በተባሉ ስፍራዎች በአገዛዙ ኃይል ላይ መብረቃዊና የህልውና ዘመቻ በማካሄድ ክፉኛ መተውታል። የብልጽግና ኃይል አርሶ አደሩን ከቀየው በማፈናቀል ንብረት በማውደም ቤት በማቃጠልና ከብቶችን በመዝረፍ በህዝብ ላይ የፈጸመውን ኢሰብአዊ ድርጊት ለመቅጣት የፋኖ አርበኞች የከፈቱት የተቀናጀ ጥቃት ጠላትን መውጫና መግቢያ አሳጥቶት በሽንፈት እንዲሸሽ አስገድዶታል። በዚህ ወታደራዊ ኦፕሬሽን በአገዛዙ ሰራዊት ላይ የደረሰውን የሰው ኃይል ኪሳራ እጅግ ከፍተኛ እንደሆነ የተገለጸ ሲሆን 65 የጠላት ወታደሮች መደምሰሳቸውንና 48ቱ ደግሞ ለከባድ ቁስል መዳረጋቸው ታውቋል። ፋኖ በዚሁ ዘመቻ በጠላት ላይ የጦር መሳሪያ ምርኮ በማካሄድ አንድ ከባድ ዲሽቃ ከ450 ጥይቶች ጋር፣ አንድ ስናይፐር ከ80 ጥይቶች ጋር 28 ክላሽንኮቮችንና 22 የእጅ ቦምቦችን መቆጣጠር ችሏል። ከዚህ ባሻገር ከ3800 በላይ የተለያዩ የጦር መሳሪያ ተተኳሾችንና 2 ወታደራዊ መገናኛ ሬዲዮችን በክፍለ ጦሩ ቁጥጥር ስር ውሏል። አገዛዙ በደረሰበት መዋረድና ሽንፈት የገጠመውን የስነ ልቦና ቀውስ መቋቋም ስላቃተው በአካባቢው ማምለጥ ያልቻሉ 7 አዛውንት ሽማግሌዎችን በግፍ በመረሸን የሰይጣናዊ ባህሪውን አሳይቷል። ሆኖም የክፍለ ጦሩ አዛዦች እንደገለጹት ይህ አረመኔያዊ ድርጊት የአገዛዙን መውደቂያ የሚያፋጥን እንጂ የአማራን የነጻነት ጉዞ ሊገታ የሚችል ምንም አይነት አቅም የለውም። ብልጽግና በሲዳማና በኦሮሚያ አጎራባች አካባቢዎች የቀሰቀሰው ግጭት ተባብሶ ወደ ሌሎች አካባቢዎች መስፋፋቱ ተገለጸ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረንፋማ ተቀስቅሶ ወደ ሆኮና አሮሬሳ ተስፋፍቶ የነበረውና ትናንት ረገብ ብሎ የዋለው ግጭት አመሻሹን በሌላ አዲስ አካባቢ መቀስቀሱን ነዋሪዎች ገልጸዋል። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሐማሾ ቦረናና ካሜጦ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቅ አቦሌጋ አካባቢዎች መሆኑ ተገልጿል። ስለ ሁኔታው ለቲግቫህ ኢትዮጵያ አስተያየታቸውን የሰጡ የሲዳማ ክልል ሐማሾ ቦረና ነዋሪዎች ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊት በኦሮሚያ ክልል በኩል ተጀምሯል ብለዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱት ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣዩ
በማወቀንም ከፍተኛ ስጋት እንዳላቸው አስረድተዋል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹም ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበርና በመጨረሻም የተፈራው መድረሱን ገልጸዋል። ስለ ጉዳዩ የጉዳት መጠንም ቤቶች መቃጠላቸውንና ሰው መቁሰሉን አመልክተዋል። ከዚሁ በተጨማሪ አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል በዚህ ሰዓት በንሳ ወረዳ ሐመሾ ቦረና ቀበሌና ቃሜጦ ቀበሌ ልዩ ቦታ ሶሌ ተብሎ የሚጠራው አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። የበንሳ ወረዳ አስተዳዳሪ አቶ ከበደ ፋኤ ለቲክቫህ በሰጡት ቃል የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጣራት ወደ ስፍራው አመራር መላካቸውን ጠቅሰው የተጣራውን መረጃ በዛሬው ዕለት እንደሚሰጡን ቃል ገብተዋል። በሰሞኑ የሲዳማና የኦሮሚያ ክልል አዋሳኝ አካባቢ የተቀሰቀሰውን ግጭት አስመልክቶ በኦሮሚያ ክልል በኩል ምላሽ ለማግኘት ጥረት ቢያደርግም እንዳልተሳካለት ዘገባው አመልክቷል። የኦህዴድ ብልጽግና ሊሰለቅጣቸው ካሰባቸው ክልሎች መካከል አንዱ በሆነው ሲዳማ ተደጋጋሚ ግጭቶችን በመፍጠርና ህዝቡን በማሳደድ እቅዱን ሊያሳካ እየሞከረ ነው። ሲዳማ ከኦሮሚያ ጋር በሚዋሰንባቸው በጉጂ በኩልም ሆነ በምዕራብ አርሲ በኩል ጥቃቱን ቀድሞ የከፈተው የኦሮሚያ ክልል ነው። ከዚህ በተጨማሪም ይህ ጥቃት ምንም አይነት ሽፋን እንዳይሰጠውና ይፋ እንዳይደረግ ጥረት አድርገዋል። እነ አብይ አህመድና እነ ሽመልስ አብዲሳ ከነደፏቸው የወረራ እቅዶች ውስጥ አንዱ ይህ በወረራና ግጭት ዕድሜን ማራዘም መሆኑን ይነገራል። ብልጽግና ከህወሓት ጋር አዲስ ጦርነት ከጀመረ በተለያዩ ምክንያቶች ተሸናፊው ራሱ ይሆናል ሲሉ ባለሙያዎች ተናገሩ። ህወሓት የትግራይ ጊዜያዊ አስተዳደር ስልጣንን ከሌተናል ጀነራል ታደሰ ወረደ ከነጠቀና ጊዜያዊ አስተዳደሩን አፍሶ መንግስት ከመሰረተ በኋላ የክልሉና የአብይ አገዛዝ ግንኙነት ምን አይነት ቅርጽ እንደሚኖረው አልታወቀም። ሆኖም ጦርነቱ ተጀምሯል ይላሉ የኢትዮጵያን ፖለቲካ በቅርበት የሚከታተሉት የህገ መንግስት ባለሙያው ዶክተር አደም ካሴ የብልጽግናና የትግራይ ክልልን ሁኔታ ሲገልጹ። ዶክተር አደም እንደሚያስረዱት ቁርጡ ያለየው ተኩስ መቼ ይጀመራል የሚለው ነው። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ብልጽግና ጦርነት ይከፍታል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? እነዚህን አራት ቢሆኖችን በተመለከተ የፖለቲካ ምሁራኑ ለቢቢሲ ምላሽ ሰጥተዋል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱንና የክልሉን አስተዳደር ግንኙነት ያወሳስበዋል። የብልጽግናው መንግስት አቋቁሜዋለሁ፣ እውቅና ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ በመሆኑም ቀድሞውንም በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብለው ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የብልጽግናው መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ አንድ ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑ እንዲሁም በመካከለኛው ምስራቅ ያለውን ግጭትም ፌዴራል መንግስት የአጸፋ እርምጃውን ለማዘየቱ ከግምት ውስጥ ያስገቧቸዋል። ዶክተር አደም በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ። የአብይ አገዛዝ እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶችን ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል ያስረዳሉ። ይሄ ደግሞ ፌዴራል መንግስቱ ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ ይህ ጉዳይም የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ዶክተር አደምም ሆነ ዶክተር ጌታቸው ብልጽግና እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ
የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤኒሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው። ጥር መጨረሻ ላይ መከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱት የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያ እና ደቡብ ኢትዮጵያ ክልሎች ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። በመሆኑም ብልጽግና ጦርነት ከጀመረ ተሸናፊው ራሱ ነው ይላሉ ባለሙያዎች። ፕሬዝዳንት ትራምፕ የአሜሪካ ተደራዳሪዎች ከኢራን ጋር ስምምነት ለመፈጸም እንዳይጣደፉ አሳሰቡ። አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያው እንደተቃረበ መነገሩን ተከትሎ ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎቻቸው ከኢራን ጋር ተጣድፈው ወደ ስምምነት እንዳይገቡ አዘዋል። በሁለቱ ሀገራት ንግግር እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁሙን ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራንን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉት ይገኙበታል። ትራምፕ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ንግግሩ ገንቢ በሆነ ሁኔታ እየተካሄዱ መሆኑን ቢገልጹም አክለው ግን ሁለቱም ወገኖች ጊዜያቸውን መውሰድና በትክክል ማከናወን አለባቸው ብለዋል። ፕሬዝዳንቱ ቅዳሜ ዕለት ስምምነቱ በአብዛኛው ድርድር እንደተደረገበት መናገራቸው ስምምነቱ ይፋ መደረጉ አይቀሬ ነው የሚል ግምት ፈጥሮ ነበር። የኢራን ባለስልጣናትም ተመሳሳይ ሀሳብ አመልክተው ነበር። የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሁለቱ ወገኖች ስምምነት ላይ ለመድረስ እጅግ ቅርብና እጅግ ሩቅ ናቸው ብለው ነበር። የአሜሪካ መገናኛ ብዙሃን እንደዘገባው ከሆነ ድርድር የሚካሄድበት እቅድ የመጨረሻው ስምምነት አይደለም። ይልቁንም ሁለቱ ሀገራት የተወሰኑ አጨቃጫቂ ጉዳዮች በኋላ ድርድር እንዲካሄድባቸው እንደሚፈቅድ ዘግበዋል። ኢራን ላይ የተጣለው ማዕቀብ የሚነሳበት መጠንና ጊዜ፣ የታገደውን የኢራን ገንዘብን የማስለቀቅ ጉዳይ እንዲሁም አሜሪካ የቴህራንን የኒውክሌር ፍላጎት ለመገደብ ያላት ፍላጎት ለበኋላ ድርድር ከሚተው ነጥቦች መካከል ናቸው። ይህ የስምምነት እቅድ ሪፐብሊካኖችን ለሁለት የከፈለ ሲሆን የተወሰኑት ኢራን ላይ ለዘብተኛ አቋም የያዘ እንደሆነ በይፋ እየተናገሩ ነው። ትራምፕ እሁድ ዕለት በትሩዝ ሶሻል ገጻቸው ባጋሩት ልጥፍ ኢራን የኒውክሌር መሳሪያ ልትሰራ እንደማትችል መረዳት እንዳለባት በአጽንኦት አንስተዋል። ቴሄራን የኒውክሌር ፕሮግራሟ ለሰላማዊ ዓላማ እንደሚውል በተደጋጋሚ ስትገልጽ ቆይታለች። አንዳንድ የአሜሪካ መገናኛ ብዙሃን ከኢራን ጋር በሚደረሰው ስምምነት አማካኝነት ኢራን የበለጸገ ዩራኒየሟን አሳልፋ እንደምትሰጥ ዘግበዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ ቴሌቪዥን በሰጡት ቃለ መጠይቅ ቴሄራን ፍላጎቷ የኒውክሌር መሳሪያ እንዳልሆነ ለዓለም ለማረጋገጥ ዝግጁ እንደሆነች ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በድርድሩ ጉልህ መሻሻል ቢታይም ሂደቱ የመጨረሻ ደረጃ እንዳልደረሰ ገልጸው ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።